የሆነ አላርለ ድምጽ በሌለው መሳሪያ ማታ ስሚ ማታ እንደሱ አሁን ልነግራ ፈቀደ ነው እንደሱ ያለች ያወራች ነበረ እኔ ስሟንም አልደበቅኩም አሁን ቅድም ስታወራ ነበረ ማለት የለባቸውም ቃላት ንግግሩንም እሷ ከሷ አይበልጡም መናገር የለባቸውም ከፈለጋችሁ ብላለች እንደውም መቅዳት ነበረብኝ እኔ ተሳሳትኩ ከፈለጋችሁ እሷ ነግራታለችም በሉ አትወድም እሱን ስትናገሩ እሱን ስትናገሩ አትወድም ማለት እኛ እሱን ተናግረናል እንዴ አይ ፍለፊት መወያየት ይሻላል ፍለፊት ተገናኝተን እንዴ አይነት ብዙ ጊዜ እኔና አንቺ ነን መሰለኝ እሱን እንትን የምንለው አይደል ቃላት ያስተካክል ምለው አንደኛው እኔ እላለሁ ቃላት ያስተካክል እላለሁ አልደብቅም ቆይ አንቺ እኮ መብቴ እኮ ነው እሷም የራሷ ሁላችንም መብታችን ነው ግን እኔ መብቴ ነው እኔ ተራርቀን ሳይሆን ምንድነው ችግር አልናገር መወያየት አይሻልም ራሴ መወያየት ማንም ሰው ታይ ሊለኝ አይችልም ጥሩ አይደለም እንደዛ አማረብን ብለው ድምጽ በሌለው መሳሪያ ገንዘኛታቸውን እያካሄዱ ሌላውን ሰው ብሌን ማድረግ ጥሩ አይደለም እግዚአብሔር ነው ጥሩ አይደለም አንድ ተገናኝተን ማውራት አይሻልም ኖ አሁን ለምን መሰለሽ ማውራት የፈለጉት በጣም ስለበዛ እኮ ነው በጣም በዛ እኔ አሁን ብዙ ጊዜ መቅዲ ዝም በይሉ ትላለች እኔ ተናግሬ አላውቅም እኛ ፈታ ምንድነው በራሳችን ሙድ ትክክለኛውን ነገር እንደውም እኔ ብዙ አላወራም እኮ ዩዘር እንድትናገር ትክክል ስለምትናገር በትክክል እንድታስረዳን ስለምፈልግ ነው ምንድነው እኛ አሁን ትናንትና እሱን እንዳትናገሩት ቃላት ንግግሩንም አስተያየት መስጠታችሁም ማለት ምን ማለት ነው ማን በማን ያዛል ማን ያዘዋል ቃላት እዚህ ጋር ቃላት ግዴታ ነው ቃላት እንዲስተካከልማ ግዴታ ነው ምክንያቱም ሚዲያ ነው ቃላት እንፈልጋለን ቃላት እንዲስተካከል እንዲለያዩ ለምን ስለራሳቸው አይወያዩ በራሳቸው ሙድ እኛም እዚህ እሷ ቤት አክብረናት በትክክለኛው እንደ ትልቅ ሰው ምናልባት በሌላ አስተሳሰብ ላይ ሆን ይችላል ገኒ መጠየቅ ይሻላል እኔ ነው ማጥተሻበት ጠይቄልኝ መጥኔ ደስ ነው የሚለኝ እስቲ ሼር አርግላት ይሻላል በጣም ስለበዛ ዝም ብናገር ፈልጋለሁ ከአስተሳሰብ ዋናው እንጠይቃት አሁን እዚህ ጋር እኮ አንደኛው ምን ነኝ የእሱን እንደውም እኮ እኔ በጣም ሼር አርጉና አምጣት ትምጣና እናናግራት እኔ የትም ቤት እሱን ቃላት እናገረዋለሁ ቃላት ያስተካክል እኮ እላለሁ ግን የዛም ሆነን ነበረኝ መቅድዬ በዛ በጣም በዛ እውነቴን ነው ስለማልናገር ነው እንጂ ብዙ ጊዜ በዛ ስለበዛ ነው እሺ ቆይ እኔ ሼር ላርግላትና ገንዬ ሼር ላርግላትና ትምጣ እስኪ ሊያው እሷ ከቀን 10 የምትገባው አስተያየት ልትሰጥ አይደል እንዴ ከቀን 5 የምትገባው ሰንዬ ዌልካም ቀዳማዊ ጥሙዬ ማስገባት እኮ እምቢ አለኝ ለምንድን ነው እምቢ አለኝ ነው እንዴት ናችሁ ምን ነው ደግሞ ድምጽሽ ዛሬ እንዴት ነሽ አንቺ እኮ ድምጽሽ እንደዚህ ሲሆን ደስ አይለሽ ሰንዬ ገንዬ እንትን አይበልሽ አፋባይ ነው ቆንጆ እሺ ነው አይ መጥቼ ለምን መሰለሽ ሁሌ እኮ ነው የምሰማው እኮ አሁን ዛሬ ራሱ እዛ ቤት የሚወራው ወሬ እንደው የሆነ ቤት የሚወራው ወሬ ስለ ልጁ ነው ልጁ ቃላት አጠቃቀም ሃይሚዬ አትወድም እንደዛ እንድትሉት አትፈልግም እሷ አልፈልግም እሱን እንድትናገሩት ብላለች ዛሬ ራሱ ተናግራለች ብንለያይ እንኳን እሱን እናንተን እንዳጣችሁ አልፈልግም ብላ የተናገረችው ለኛ ለሚናገሩት ነው ስለዚህ እሱ የቃላቱን ተናገረ ትክክል እነሱ ከሷ አይበልጡም እኛ እንበልጣለን እኮ አላለም ደግሞ እንበልጣለን አላለችም ሚኪ ቤት የተናገረችውን ገኒ ከሰማሽ ሚኪ ቤት የተናገረችውን ጭራሽ ኮዴንስ እኔ ግን አሁን ትግስት አንቺ ስለምንድን ነው የምታወሪ ያለሽው አልገባኝም ኖ ስለ ሃይሚ አሁን እንዲህ ስለ ሃይሚ ነው ማለት የሚለው እኔ እኮ ሌላ ሰው ያለውን ነው የምነግርሽ ትግስቴ ስም ጠርቼ እኮ የነገርኩሽ እኮ ትክክለኛ ነገር የሰማው ስለሆነ እኮ ነው ምንድነው ያወራው ኦኬ እኔ አሁን ሃይሚ ጋር ነኝ የቃላት ንግግር እዛ ቤት የሚወራው ወሬ ስለ ልጁ ነው ሃይሚ አትወድም እኛ መቼ ያወራን ቃላት አጠቃቀሙ ነው የሱ ቃላት አጠቃቀሙን ቢያስተካክል ተመልካቹ ልቧ አይሰበርም
ብዙ ጊዜ ቃላት ንግግር ስለማያውቅ ነው። በቃላት ንግግር ነው እንጂ ችግር የለውም ስራ ቢሆን እያልን ነው እኮ ምንነጋገረው አይደል እንዴ? ያንን ደግሞ መብታችን ነው እንዴ? አስተያየት ገንዬ ስሚማ ገንዬ እኔ ቤቴን ምከፍተው አምኜበት ፈቅጄ በራሴ ተማምኜ እናንተ ስገቡ አስገብቼያችሁ ነው እንጂ ኤከሌ ማን ይለኛል፣ ኤከሌ ይቀየመኛል፣ ይቆረቁሯቸዋል፣ ያስላቸዋል። አይዶን ኬር አባውት አቢብቲ ምን ሆነሻል ገንዬ? ታይ እንጂ ታይ እንጂ ሰጥቶኛ አይደለም ኬር ስላልሰጠኝ እኮ ነው መቅደጌ እዛ ቤት እኔን ማልደርሰው በቃ ማልፈልግበት እኔ ጠይቄያለሁ። እኔ አሁን የምትዩ ሰው ከሆነ እኔ ጠይቄያለሁ ቅድም እንግዲህ እኔ ብዙ ሰው ራሱ ለኔ ሪከርድ አድርጎልኛል። እንደው ማታ ራሱ ጋኒናት ዛሬ እንዲህ ስትናገር የነበረችው የኔ ሞሽኬ ፈጣሪ ትግስቱ ሰጠ። መብት መስሎኝ በስልክ አስተያየት መስጠት እሷ አትወድም አለች። እሷ ወደደች አልወደደች እኔ ምን አገባኝ? እኔ ወደደች አልወደደች እኔ አስተያየት ሰጥቼ የምሰጠው እኔ ምን አገባኝ? ወደደች ቆረው አልፈልፍ ምን አገባኝ? እኔ አስተያየት የምሰጠው እኮ ቪዲዮ ባየሁት ልክ በሰማሁት ልክ ነው አስተያየት የሚሰጣቸው። ኦዲየንስ እስከሆንኩ ድረስ ደግሞ ቤቴ መክፈት ከፍቼ ወሬ አሉባልታ ልናወራ አይደለም እዚህ ላይ የምንመጣው። ይሄ ሚዲያ ነው እንትን ነው ብዙ ሰው የሚመለከተው ነው። እኛ የራሳችንን የትልቅ ሰው ሀሳብ ምን ፈልገውን ልጁም የሚጠቅመውን ቃላቱንም ቢያስተካክል እኮ ለሱ ይጠቅመዋል እንጂ አይጎዳውም እኮ። ስለሚሰማን አይደል እንዴ እንደዛ የምንለው? ስለምንወደው አይደል እንዴ እንደዛ የምንናገረው? ዋዩ ባይ እነዚህ ታያቸው። አንቺ አንዳንድ ሰዎች አንቺ ደግሞ ዝም ብሎ የሚለፈው ኬራት አርጉ። ለማንኛውም ኮፒ ሊንክ አርጉ፣ ታፕ አርጉ፣ ኮፒ ሊንክ። አንቺ ሙዬ ስስብሽ እምቢ ብሎኛል የኔ እናት። እኔ በራሴ ተማምኜ ነው ቤቱን የምከፍተው። ኤከሌ ምን አለኝ፣ ኤከሌ ምን ይለኛል፣ ኤከሌ በዚህ ወጥቶ እኔ ምን አገባኝ? አብቲ እነሱ በሰሩት ልክ ቪዲዮውን አይቼ ሰምቼ አስተያየት መስጠት መብቴ መስሎኝ እንዴ ኮ ማዳም ያልከለከለችኝ እኔ ማን ነው የሚከለክለኝ? ግን እኔ አንድ ነገር መቅድጌ አንድ ነገር የታዘብኩት ነገር አለ። ምንድነው ችግሩ? ከኛ እኛ እዚህ ከምንሰበሰበው ምንድነው? እኛ ብቻ ነን እንዴ? ብዙዎች እኮ ከፍተው ላይፍ ላይ ብዙ ነገር ያወራሉ። ለምን ይሄ እኛን ላይ ብቻ ሊያተኩሩ ፈለጉ? አንቺ እኔ ኩራገው እኔ ራሱ እኮ ጥያቄ ሆኖብኛል እንዴ እኔም ጥያቄ ሆኖብኛል። ገንዬ እኔ እናት ፋባይ እንደዚህ አይነት ቦታ ተጫጭታችሁ መጣሽ እንዴ? እኛ ያልገባንን ነገር እየጠየቅን እየዋያይ እንደውም እያቆ ስናወራ ሌላ ወሬ ላወራሽ ነው። ኧረ እኔ አሁን አንቺ አሁን ቁም ነገር ታውሪኛለሽ። አሁን ልጅ አይ አንቺ ቀራራ ታይ ገኒ ሌላ ወሬ ላወራሽ ነው። ታይ ነገር ይቀርብ። ቅድም 38 ጊፍት ሰጠሽኝ አንቺ ነሽ ታዲያ ሰጠሁሽ አይደለ እንዴ? አመሰግናለሁ ገንዬ። ሰላም እንደው ፈጣሪ በወጣ ይተካልሽ፣ በወጣ ይተካልሽ። እስኪ ዝም ብለሽ ልመርቅበት። አንቺ ሴት ነሽ፣ ይተካልሽ። አንቺ ልመርቅበት ኧረ በእናትሽ እሺ ልመርቅበት። ቁም ነገር ነው ያስኩት። ምርቃት እንዳናወራ አይደል አላ ላ ሶፊያ ነይ ግቢ፣ ሶፊያ ነይ ግቢ። አስተያየት መስጠት እንደዚህ አይደለም ብለሻል። ሳይ ነይ ግቢ እና አስረጅ፣ ነይ ግቢ እና አስረጅ። እስቲ ቆይ ዝም በይ እሺ። ማየ ቆይ አትጩይ። ኧረ በእናትሽ ልመርቅ ልመርቅ ነው ታይ መቅደል ልመርቅ እንዳይወጋሽ ውቃቤ እንዳይወጋሽ። ገኒ ግን እናት በወጣ የወሎው ነው የምኑ ነው? የወሎው እንዳይሆን እሺ። ሁሉ አድርጎ ላዲታ የሰጠሽን መድኃኒት በወጣ ይተካ። ልጆችሽን ያልሽ እናት እድሜ ከጤና ጋር ይስጥልኝ። አዎ የሰጠ ሰው ይመሰገናል። እኛም ፍቅር ይስጠን፣ መድኃኒዓለም ፍቅር ይስጠን፣ ስሙምነት ይስጠን። እኛ አንድ እስቲ ገንዬ አንዴ ሶፊያ አስተያየት መስጠት እንደዚህ አይደለም ብላናለች። እስቲ ታስረዳን። አስተያየት እንዴት ነው የሚሰጠው? ታስረዳን። አንቺ ምን ታጀንቺ ቀብራራ ምሰጣት የሰው እጅ ያሳይሽ፣ የሰው እጅ ያሳይሽ። አሚን እማዬ አሚን አሚን አድርጌሻለሁ። አስተያየት ስጪያ ሶፊያ ማነሽ? እንደዚህ አይደለም ብለሽናል። እስቲ ንገሪን፣ እንዴት ነው አስተያየታችን? የኛ አስተያየት ለማንኛውም እንዴት ናችሁ? ሰላም ናችሁ? ቅድሚያ ሰላምታ አይቀድሙ? አዎ እኮ ሰላም ነን፣ እግዚአብሔርም ሰላም ሆነን አይደል እዚህ የተሰበሰብነው። እኔ ቆንጆ ሰላም ነን። እኔ እኮ ጠልቻችሁ ሳይሆን ሁሌም ይከታተላችኋለሁ። አንቺን ሳይሆን አንዳንድ ሰዎች አስተያየት እኮ አዎ የሆነ ሰው ያጠፋል አይደል እንዴ? ባጠፋው ያክል ይሄን ቃላት ብታስተካክል ብሩክ፣ ይሄን ቃላት ኦዲየንስ ልብ ይሰብራል፣ ይሄን አስተካክል
ይባላል። በሃይሚን በኩል የምታጠፋው ከሆነ እንደዛ ይባላል። ግን በዚህ ሰሞን ሁሌም የተከታተሉ መግዲ አንቺ ጥሩ ልጅ ነሽ፣ እኔ እከታተልሻለሁ። ግን በዚህ ጊዜ የሚገባው ያንዳንዱን የሚገባውን እንደዚህ አታውሩ አትሉም። ወላሂ በጣም እኔ የማንም አሽቃባጭ አይደለሁም። ቤትንም ገብተሽ ማየት ትችያለሽ። አልፖስትም ታውቂያለሽ። ግን አንዳንዴ ሂላፊ ቃላት የሚያወራ ሰው አለ። ወላሂ በጣም አንዳንድ ሰው ብሩኬን የተሳደበው ማን ሃይሚም አትሳደቡም፣ ሁላችንም ይሳደባል። ግን እናንተ ገኒ ማቃታለሁ በፊት ጥሩ ልጅ ናት። ግን አንዳንዴ ስትናደድ ይሁን ገበሬ እኮ ሰው ነው፣ ራሱን አስከብሮ አንቺ እኮ ለገበሬና ገበሬ እኮ ነው። ገበሬ ከሌለ ትኖሪያለሽ። ገበሬ እኮ አይቻል አቅም ይቅርታ አድርጉልኝ ምናምን አላልኩም እንደዛ። መጀመሪያ ስሚ እናንተ የምትሰሙት ምንድነው? የሱ ስም መጠራቱን ነው የምትሰሙት እናንተ። አረ ጉዴ ፈለከለ ተነካክኝ። እኔ ቤቴንም ገብተሽ ወይ ሁለት ፎቶ ስለም እንዲስተካከል ይሄ ብቻ አይደለም ስራ የሚሰራው። ይሄ ንግግሩ ለሌላም ስራ ሰፖርት ያደርገዋል። የሰው ልጅ እኮ ኢንተርቪው ሲደረግ ስራ ላይ ንግግር ይታያል። አለባበስ ብቻ አይደለም፣ ፕሮቶኮል ብቻ አይደለም ንግግር። አሁን ዛሬ ኦኬ ለሱ አገሽ ሊሉ ነው አሁን ዛሬ የተናገረው ምን አለ? ክሱም እየተከሰስኩም ነው አለ። ምን ሆኖ ነው የሚከሰሰው? እሺ አሁን ይሄንን መናገር አንችልም? ምን ሆኖ ነው የሚከሰሰው? ምን አድርጎ? እንችላለን። አላረኩም እኮ እያለ ነው። እርግጠኛ 100% አላረኩም እንዴ። እኛ ታዲያ እሱ ሲሳሳት የሚነግረንን ሁሉ እኮ አንቀበልም። ስራም ቢሆን አይከሰስም። መከሰስም መብትኛል ብላ ልትከስ ይሆናል ብለሽ ትያለሽ። ልጅቷ ደፈረኝ አላለች። ልጅቷ በጋድ መታን የተናገረች። ገኔ አንድ ጥያቄ ያለኝ እኔ እናት፣ ደፈረኝ የምትለው ያኔ ነበረ። ያኔ የደፈረበት ቀን ነው። የምን ደፈረ አላለችም ልጅቷ። ልትልም አትችልም። ሰኒ እንድንም እኔ እኮ ሲያስብ እነሱ ቡታጅራ ሌላ መጥቷል። ባሏ መጥቷል ዛሬ። ባሏ ጓደኛዋ ባክሽን ትግስት ደግሞ ከነዚህ ጋር አትጃጃይ፣ ካትደባልቂኝ ከጂል ጋር ምንም። አሁን ይሄንን እያየሽ አሁን ባሏ መጥቷል ልትይ ነው? እንዲህ እያደረጉ እኮ ነው የሚያጃጅሉ። እነሱ እኮ ሊነግሩብን ነው። ዛሬን አንዳንዴ በጣም ሁለቱም ሲያጃጅሉን እግዚአብሔር ለምን እያወቅን እርስ በርሳችንም አንጃጃል? በቃ እንፈልገው ኖሬ ማውራት ባሏ መጥቷል አላለችም? ትዕግስት ደግሞ ልክ አብራ ያጋባች ገደል እኮ ነው። እንደዚህ እያደረጉ እኮ ነው የሚያጃጅሉን። ጻፉላቸው እያሉ እየተነጋገሩ አነስተኛና ጥቃቅን ደግሞ ጀምረዋል። ስለዚህ ይህን ትብት የተቀበረው እኮ ልደታ ነው እንዴ? ኧረ ይኸውልሽ እንግዲህ የአራዳ መንደር ልጆች ነን። እንግዲህ ገንዬን እኮ ነው ያሰቀኝ። እኔ እኮ የሚያናድደኝ ሰንዬ ጂል ለምን ያደርጉናል? እኛ ከወዲህ የሌላ ሀገር እንትን ዙምባቤ አይደለንም፣ ኢትዮጵያዊ እኮ ነን። ሁሉ ታሪካችን አንድ አይነት እኮ ነው። እኔ እኮ ቅድም ራሱ አውርቻለሁ እኮ እንትን ሚሚ ቤትም አውርቻለሁ፣ ሁሉም ሀዩ ቤትም አውርቻለሁ። የተኛ ዓለም ላይ የሆነ ሰው አሁን ለምሳሌ እኔ አንቺን የሆነ ነገር ካጠፋሁት አንቺ እኔም መክሰስ አትችም። ገባሽ? የተኛውም ነገር ማለት ነው። ይሄ ትልቅ ነገር ነው። እኔ በጣም እየፈራው ነው። እኔ በጣም አሁን ጭንቀት ላይ ነኝ። በጣም ትልቅ ክስ ነው የተከሰትኩት። ደግሞ እኔ የሚያውቁን ሰዎች ስላሉ ለእኔ እያገዙኝ ነው። ይሄ እኮ ዓለም ላይ ኢትዮጵያ ቀርቶ አረብ ሀገር ራሱ የሌለ ነገር እኮ ነው። ከሳ እኮ ራሷም ነው የቀደደችው ወረቀቱ። እንዴት ይቻላል እንዴ? ነው የምን ኬስ ነው? ነፃ ወረቀት እኮ ነው። ዳባ ፈልጋ ነው አይደለ የሰጠችው። እሺ እናንተ ሰንጌ ምናልባት በ23 ዓመት ወይ 20 ዓመት ላይ ናችሁ። እኔ ልንገራችሁ ከድሮ እንኳን አሁን በሰለጠነ ዘመን ሁሉም ነገር ቴክኖሎጂው በሰለጠነበት ዘመን በእኛ ዘመን እንኳን በደርግ ጊዜ እኔ እንግዲህ በደርግ ጊዜ ነው የተወለድኩት። እንግዲህ ምንድነው ይሄን ያህል የዛን ጊዜ እንኳን ህግ ብታረጊ አባ ከና ሚል ሄለ ማዝኖ ካረዳሽ እንኳን አሁን ተመርምሮ ዲኤንኤ
ከፈለኩም አልፈለኩም ዛሬማ ሃይሚም እኮ መክሰስ ትችላለች። ዛሬ ጥከሰሽ እንዳለው ሃይሚ እኮ 3 ወር ቀርቶ 2 ዓመት ሆኗታል እኮ ህጉ እኮ 3 ወር ከሆነሽ እኮ ባሌ ነው ብለሽ መክሰስ ትችያለሽ። ሰኒ ሃይሚ የተጃጃለችበት የቱ ጋር ነው? ሰኒ የኔ ቆንጆ ሃይሚ የተጃጃለ ለምሳሌ ልጅቷ ያመጣችው ነገር መቼ እንደሆነ እንግዲህ ሃይሚ እኮ ልትከስ ትችላለች አለች። አዎ ትክክል ነው ብሎ ወሰደ ቡባቴ ገበሽ ቡባቴ አዎ ትክክል ነው ብሎ ወሰደ። ልጅቷ ደግሞ ቪዲዮ አየችና ካሳሉ አለች። ሁለተኛ ቀን አይገባሽም እንዴ? አሁን ዛሬ ልጁ ራሱ ሲያጃጅለን፣ ይሄ ደግሞ በጣም ነው ማዝንለት እኮ። ክሰሺ ሃይሚ ናት እንደ ያስረገዘችው የምትከሰው። ኧረ እነዚህ ጅል ነው የሚያደርጉት። እግዚአብሔር ነው። አሁን እነሱን እኮ ዝም ብላችሁ ስታዳምጡ በጣም ነው የሚገርመው። እንደ ስራም ብታዩ ራሱ እግዚአብሔር አፉ እናንተ ኧረ ወይኔ እኛ አይደለም ሃይሚ አሁን እዚህ ጋር የመክሰስ መብት አላት። ማሪ ባሌን አስጨማች ብላ ነው መክሰስ መብት ይኖራት ይችላል። ለምን ፊርማ የላትም። ኖ 3 ወር አንድ ቤት ከሆንሽ እኮ መብት አለሽ። አንድ ቤት ከሆንሽ 3 ወር ከቆየሽ ህጉ እኮ መብት አለሽ አይደል እንዴ? 3 ወር ከቆየሽ አረ ዩዘር የህጎችን ነገር ፍለጥፋለን አይደል? ልጅቷን የመክሰስ እሱን እንጂ ነው። ልጅቷን የመክሰስ አላልኩሽም። ቡርኬን መክሰስ ትችላለች። ቡርኬን የመክሰስ መብት አላት። እሱ ትችላለች እንደ 2 ዓመት ይወጣል እኮ አይሚኮ ሚዲያውም ይመሰክርላታል እኮ ከከሰሰች እኮ እንኳን አይደለም ህግ አብራ 2 ዓመት ስንታገል የነበርን እኛም አለን። እዚህ በቃ ታናዳኛለች። ቅድም አለች አረጋን ይያጭ ነው